ምን የምርሽ ነው? አምራን ጠቅላላ አንተ ቤት ገባች? አው አይገርምም? በዳግም ሐሳብ ተጠምጄ እኮ ነው ያልነገርኩ። ቆይ ትናንት ለምን እንደዚህ ደነገጥከው? ኧረ አልደነገጥኩም። ናሁን ፍቅረኛውን ቤት ከወሰዳት የሚስ ፍቅረኛ እንዳትወስድ ማንንም ይከለክላት ብዬ እኮ። ማንንም አይከለክላትም የኔ ወድ። አንተም ከፈለክ አንጠልጥለህ መምጣት ትችላለህ። እሷ ማንጠልጥላ ነው እንደመጣችው። ሂድ አንተ ባለጌ። ኧረ እኔ ሻንጣ አንጠልጥለህ ነው ያልኩ። ለማንኛውም ቢጣ በዳጣ የሆነች ምራት አግኝታቸዋል። አንተ ምን አለበት ቀልድ። በሷ ምክንያት ቤቱ እንዴት እንደታመሰ ብታይ ጉድ ነው የምትለው። ጭራሽ አንተ ስትጨመርበት ደግሞ አስበው። እኔ እኮ ያምረንን ያህል ክፉ አይደለሁ። ከዚህ በፊት እዛ ቤት ምን አድርገህ እንደወጣ አረሰውም አይደለ? እባክሽ አታካብጂ እንጂ። እዛ ቤት እኮ አንዴ አንቺ ሹፌር አንዴ ደግሞ የእናትሽ ሹፌር ከመሆን ውጪ ምን አጠፋው? ተው እንጂ። ከዛ ቤት እኮ የተባረከው ከአምራንና ከኑሐሚን ጋር ያለ ግንኙነት ሲታወቅብህ ነው አይደለ? እስኪ ንገሪኝ፣ ጥፋት አግኝተሽብኛል? ቆይ ግን እኔ ምን ሆኜ ነው ይሄን ሁሉ ጉድ እያወኩኝ አፈቀርኩ? አልገባኝም። ምንድነው ዳርዳር እያልሻለሽ? ከኔ ጋር ማቆም ፈልገሽ ከሆነ ንገሪኝ፣ አሁኑን ማቆም እንችላለን። እኔ በፍጹም እንደዛ አላልኩ። የኔ ፍቅር አንተ አትጉዳኝ እንጂ የኔ ፍቅር ቀን በቀን እየጨመረ ነው ያለው። እና ታዲያ እንደዛ በይኛ። የምን ያለፈ ታሪክ መጎተት ነው? ደግሞ እንደማፈቅርሽ ታውቂያለሽ አይደል? ችግሩ እኮ ያሸኙን የእውነትን እኮ መለየት ከብዶኛል። ችግሩ እኮ የኔ ሳይሆን የአንቺ አመለካከት ነው። አንቺ ባለፈ ታሪኬ ነው የምታይኝ። እኔን ደግሞ አንቺ አሁን ለውጠሽኛል፣ ቀይረሽኛል። እንደ አዲስ ነው አፍርሰሽ የሰራሽ። ማን ያውቃል? አምራንም እዛ ቤት እስክትገባ ድረስ ወንድሜ እንደዛ ብላ ሞኝታ ይሆናል። ልክ ነሽ፣ እንደዛ ይሆናል ስትል ምን ለማለት ፈልገህ ነው? አልገባኝም። የአምራንን ያልኩሽ ባልኩሽ። መቼም እኔ እና እሷን ልታመሳስን። ቆይ ግን እንዴት ነው አስችሏችሁ እዚህ በረዶ ቤት ውስጥ የተቀመጣችሁት? አባዬ ተከዛሃል፣ እማዬ ደግሞ ከጎረቤት የመጣ አስተዛዛኝ ነው የምትመስሉት። ወይ የሞተ ሰው ካለ ንገሩንና እንዘንበታ። ኤሚ ስለምን ሞት ነው የምታወሪው? ጭራሽ አምሽተሽ መምጣትሽ ሳንስ በይሳት መጥተሽ ሌላ ነገር ትቀባጥራለሽ እንዴ? ቆይ አሁን እኔ ምን አጠፋው? እናንተ እኮ ናችሁ ቤቱን ለቅሶ ቤት ያስመሰላችሁት። ወይስ ቆሎና ውሃ ይዘን እንድናስተናግዳችሁ ምናምን ጠብቃችሁ ነበር? እባክሽ ኤሚ ወደ ክፍልሽ ግቢና ተኚ። አባትሽ እንዲሁም ጥሩ ስሜት ላይ አይደለም ያለው፣ እንኳን ሌላ ነገር ጨምረ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን ማለት ነው። እንግዲህ ኤሚ ነይ ውጪ ከቤታችን ብላ እምራን እያባረረቻት ነበር። በጣም ሰክራ ነበር ማለት ነው። እምራን ጭራሽ እንጂ ዝባዝ እንግዲህ ደግሞ ልስማን ልዘብ ከዚህ ብላ አባረረቻት። ነገር ግን ሰሚኛለሽ የተወሰነ ጊዜ ነው እዚህ የምትቆይ እንጂ ከዚህ ቤት ጥርግ ብለሽ ትወጫለሽ እያለቻት ነበር ማለት ነው። ዳጊ ስለ አባቱ መሞት እጅግ በጣም አስጨንቆታል። የአባቱ መኖርና ሞት ምንም የሚያውቅ ነገር የለም። ነገር ግን አባቴ ድንገት ተነስቶ ስለጠፋ ይገባል ይባላል ብሎ እያሰበና እየተጨነቀ ነበረ። እምራ ደግሞ ከናሁሚን ጋር በጭራሽ እንዲሄድ አልፈልግም። ለዚህ አንበሳ ስጋ እንደማቅረብ ነው። ስለዚህ በጭራሽ ናሁሚን ጋር እንዲሄድ አልፈቅድም። አለዛ እኔ ከነሱ ጋር መሄድ ይኖርብኛል ብላ ወደ ፕሮጀክቱ አብሮ ክፍለ ሀገር ለመሄድ ትወስናለች ማለት ነው። እና ካንተ ጋር ነው የሚሄዱ ብላ ልታሳምነው አይሆንም፣ አንቺ ምን ትሰራለሽ? እኛ እኮ የምንሄደው ለስራ ነው ስላት ነበር። ነገር ግን እሷ መሄድ እንደምትፈልገው እየነገረችው ነበር ማለት ነው። እምራ ወደ ቤት እንደገባችና ሲሰማ ቀጥታ ደውሎ የት ነው ያለሽው ብሎ ስጠይቃት እንደው ምን አገባ ብላ ስትጠይቁ ስናንቺ ማወቅ ፈልጋለሁ፣ ተቀልሽ እንደገባሽ በአንድ ቀን ውስጥ ላስወጣሽ እችላለሁ። ስለዚህ ምን ጋር ሀብቱን ተካፍለን በጋራ እንካፈላለን፣ ብቻሽ የሚባል ነገር የለውም። የድርጅት ውስጥ መጣ ረብሻ ስትፈጥር ነበር። እኔ ከሌላ ሰው እንዴት ሰማለሁ? አንተ የት ልትሄድ ነው? ፊልድ ልትወጣ እንደሆነ ከናሁሚ ሰማለች። ናሁሚ የነገረችው ነገር አልነበረም፣ የነገረችው ዝናሽ ነበረች እንጂ ማለት ነው። ነገር ግን እኔ በህይወት ኑሪ በጭራሽ ከዛች ተንከሲስ ጋር እንዴት የምፈቅድ መስሎሽ ከሆነ ተሳስተሻል፣ እኔም አብራቸው እሄዳለሁ ብላ ሌላ ብጥብጥ ትፈጥራለች ማለት ነው። አቶ ልኩ እነሱ እኮ የሚሄዱ ለስራ ነው እንጂ ለጨዋታ አይደለም። አንቺ እዛ ሄደሽ ምን ትሰራለሽ? በቃ ምንም ለስራ ምንም ስራ ምንም ባልጠቅማቸው እንኳን እዛ መገኘት እፈልጋለሁ፣ ባሌ ጋር መሆን እፈልጋለሁ በማለት እንግዲህ መሄድ የምትፈልገው ገጠር እዚህ እንደሚመችሽ እዛ እንደሚመችሽ አይመስለኝም። ነገር ግን መሄድ ከፈለሽ ትችያለሽ ትላታለች። ነገር ግን ከናሁም እንድትርቅ እያስጠነቀቀቻት ነበር። አንቺ የምታወሪው ነገር ምንም እየገባኝ አይደለም። ስለዚህ
የፈለሽም ማረግ ትችያለሽ፣ መሄድም ከፈለሽም ማንም አላዘሽም፣ እንደውም በእኔ ቦታ ተክተሽ መሄድ ትችያለሽ፣ እኔ ብቀርም ደስ ይለኛል እያለቻት ነበር ማለት ነው። አዎ ብትቀር ይሻልሻል፣ እኔ ከባሌ ጋር እሄዳለሁ እያለቻት ስታስፈራራት ነበር። ዝናሽ አንቺ በጭራሽ እዛ ልትሄጃችም፣ እነሱ ለጨዋታ ሳይሆን ለስራ ነው የሚሄዱት እኮ ስትላት፣ ነገር ግን ናሁም አልዛ ይቀራል እንጂ አስፈላጊ ከሆነ ዳግና ናሁም መሄድ ይችላሉ። ናሁም የመሄድ አስፈላጊ ነው ብዬ አልታየኝ እያለች ነበር። እንግዲህ ናሁም ጋሼን ለመጠየቅ መታ ጠይቃ ወደ ውስጥ መለስ የፕሮጀክቱ ነገር እያጣራትና እየጠየቃት ነበር። እንደውም አያቷ ጋር እንደሚያርፉም ጭምር እየነገረችው ነበር። ጋሼ እርሶ ግን ብታከሙና ብታዩ ደስ ይለኛል እያለችው ነበር። እምራ ግን የምታወራው ነገር እጅግ በጣም አሰቃቂና መጥፎ ነገሮችን ነበር ማለት ነው። ለናኦሚ ስትል እሷ የምትለውን ነገር በጭራሽ አንቺ አትመኛት፣ በንዴት ተናዳ የምትናገረውን ነገር በጭራሽ አታውቅም ልጄ እያላት ነበር። ጋሼ እሱ አያስቡ፣ የፈለገችውን መናገር ትችላለች፣ እኔ በጭራሽ አልከፋኝም፣ ምንም ነገር አልመሰለኝም፣ ስለዚህ እርሶ ለመረጋጋት የሞክሩ እያለች ነበር። እምራም በጭራሽ እዛ ደግሞ እንትን ላይ እንደማይሄዱና መሄድ እንደማይችሉ እኔም ከነሱ ጋር እሄዳለሁ ብላ ትወስናለች ማለት ነው። ነገር ግን እኔ መሄድ እፈልጋለሁ ብላ ለመሄድ ስታስብ ነበር። ዝናሽ ግን ቆይ አንቺ ስራ ፈትንሽ እንዴ? እነሱ እኮ የሚሄዱት ነው ምሰራ ነው፣ ለዛም የኑሃሚ አያት ጋር ነው የማርፉት። ታዲያ አንቺ ምን ቤት ነሽና ነው እዛ የምታርፉ? ናሆሚ ግዴታ መሄድ አለባት ብላ እየነገረቻት ነበር። እምራ ግን እጅግ በቅናት ስትናደድ ነበር። እኔ በጭራሽ ቆሜ እነሱ አንድ ላይ ሲሄዱ የምፈቅድ መስሎሽ ከሆነ በጣም ተሳስተሻል። ወደድሽም ጠላሽም እኔም ከነሱ ጋር አብሬ እሄዳለሁ ስትል ነበር። እናም ለመሄድ እየተዘጋጀችው ነበር። ዝናሽ ደግሞ በጭራሽ መሄድ የለብሽም እያለቻት ነበር። እንግዲህ ያንቺን ሀሳብና የጠየቀች ሰው የለም፣ ስለዚህ መሄድ እፈልጋለሁ ብላ እየጮች ነበር። አቶ ለኩን እያናገረች ቆይዛም ሄዳ ምን ትሰራለች? ፕሮጀክቱን ታበላሻለች። እች ልጅ ምንም ቀልቤ አልወደዳትም፣ ስለዚህ እንድትሄድ አትፍቀድላት እያለች ነበር። እንግዲህ እምራን በጭራሽ ቆይ ምን ማድረግ ይችላሉ? አንድ ላይ ሄዱ ምን ማለት ነው? እንዴት ልትሄድ አሰበች? እያለ ሳውራ ነበር። እንግዲህ አማቻችን ካልሄድኩ ብላለች እያለ ስትነግረው ነበር። ይሄ በጭራሽ ሊሆን አይችልም፣ ለምስ ትሄዳለች እዛ ድረስ እያለት ነበር። እንግዲህ እምኒና እነስና እሜ በድጋሚ ይገናኙና እንዲሁም አብሮ አንድ ለፕሮጀክት ተመድበው ነበር። እዛ ለመሄዱ እየወሰኑ አንድ ላይ ሊሄዱ ነበር እያለች ነገር። ታዲያ ለምን እኛም በዛ አጋጣሚ ወጣ ብለን አየሩን ተቀብለን የማንመጣው እያላት ነበር። እና እንደዛ ብናረግ ይሻላል አምርና ባይላና አግሮ አው እንደዛ ብናረግ ምንም የስራ ልምድ ወይም ስራ ላይ ተሳትፎ ባንሆን እንኳን ገጠሩን አያት አድርገን በዚህ ምክንያት እንቀራረባለን በዛ ከወንድምሽ ጋር እያለ ስነግራት ነበር። እሷም አሳብ ጥሩ ነው ወጣ ብለን ብንመለስ እያለችው ነበር። እምራ በጭራሽ አንቺ ከባሌ ጋር ብትሄጂ አልፈቅድልሽም፣ እኔም ከእናንተ ጋር እሄዳለሁ ብላ አሁንም ለማሳማን እየጣረች ነበር። እሱ የፈለግሽው ማድረግ ትቻለሽ። የቱ ቆይ አልገባኝም፣ የት ነው የምትሄጂው? አሁን እዛ ፕሮጀክት በሚሰራበት ሰዓት ለፊት ከእናንተ ጋር እመጣለሁ፣ መቼም ባሌ ለአንቺ ብቻሽን እንደማልተውሽ እሱን ታውቂያለሽ አይደለ እንዴ እያለቻት ነበር። ስለምን እንደምታወሪኝ ባላቅም ነገር ግን መሄድ ትቻለሽ፣ እኔ ድሮስ አትጂ መቼ ያልኩሽ እያለቻት ነበር ማለት ነው። እያለች ስርዓት ያሽ እንጂ ስርዓት ያሽ እያለቻት ነበር። ዳውም እጅግ በጣም ተናደዳለች። የምራሲ መምጣት ነው ወይንስ ስርዓት ማጣት ነው አንቺ ያናደደሽ? ይመስለኛል የምራ መምጣት ነው እንደዚህ ያበሳጨሽ አይደለም እንዴ? ለማንም ህግ ነው፣ ህግ ማክበር አለበት። ማንም ሆነ ማንም የህግ መጣት ሳይሆን የምራ መምጣት ነው አንቺን እንደዚህ ያናደደሽ እያላት ነበር። ወይ ቀልድ ደሞታን ተባከ ትለውና ጥላት ሄዳለች። እምራ እጅግ በጣም ተናዳ ናሁም ተረጋጊ እንጂ ምን ይሆንሽ ነው? ተረጋጊ። እንዴት ነው ከዛች ጋር ፕሮጀክት ብላ ከሷ ጋር ክፍለ ሀገር የምትሄደው? እኔ ቁጭ አድርጋ እያለች መጮህ ጀመረች። እንደው ስለምን እንደምታወሪ አላውቅም። እምራ እባክሽ ተይ
እያለች ነበር። በጭራሽ ከሷ ጋር እንድትሄድ አልፈልግም። አዎ ቤት መታ ነበር እኔን ለማናደድ እና እሷን ልጅ የነገረችኝ እያለ ውሸቱን ጨማምራ እየነገረችው ነበር። ናሆሜ በጭራሽ ልትነግርሽ አትችልም፣ እርግጠኛ ነኝ እማዬ ነች ይህን ነገረችሽ እያለቻት ነበር። አዎ እሷም ነግረኛለች በእርግጥ ነገር ግን በጭራሽ ከሷ ጋር እንድትሄድ አልፈልግም። እባክሽ ለስራ እኮ ነው የሚሄደው፣ ሌላ ለምንድን ነው የሚሄደው? ለስራ ነው የሚሄደው። ስለዚህ እባክሽ የምትናገሪ እያሰብሽ እያለት ነበር። በጭራሽ እንደዛ ማድረግ አልችልም። አሁን የሚፈልገው ነገር ከአንተ ጎን መሆን ብቻ ነው ብላ ስትጨው ነበር። እንግዲህ እምራ እነሱ ቤት አሁን ወደ ቤት ይዟት እንደገባ ስትነግረው ኤሚ ይደነግጣል። ምን እምራ ቤት ገባች? አዎ ቆይ አልገባኝም፣ ያንተ መደንገጥ ምንም ነው? አይ እንደዛ ነገር ከተፈጠረ በኋላ እንዴት ወደ ቤት ገባች ብዬ ነው። አዎ ቤቱ ሰላም የለም፣ ድብቅ ወጥቷል። አንተ ላይ ቤቱ ሰላም ወጥቷል እያለችው ስትነግረው ነበር። እና ምን ተሻለ እያለት እምራ ቤት ገብታለች። አሁን እኛ ቤት ነው ያለችው። ይገርማል። ለኔ እኮ አላሳወቀችኝ እዛ መሄድ እያለ እያስበ ነበር። ከዛ ኢሜል ይሸኛትና ለእምራ ይደውልና ያቺ የተረገመች ኢሜል ይቻልና የነገረችው እኔ እዚህ መኖሬ ትሰማኛለህ? አዎ አሁን ፈልገው ጉድሽን ማውቀው እኔ ብቻ ነኝ። ስለዚህ ሀብቱን ታካፍኛለሽ ብሎ እሱ ሰምሬ ቅር ድጋሜ ምንም ብትል ከአንተ ጋር መገናኘት እንደማትፈልግ እየነገረችው ነበረ ማለት ነው። በዛ የተነሳ እምራን ትናደድና ስልኩን ትዘጋበታለች። ምንም ብትይ ምስጢርሽን እኔ ግን ታገንሻ ዘለሽ እንደገባሽ ዘለሽ እንደማወጣሽ አትጠራጠሪ እያላት ነበር። አሁን እንዳጋጣሚ ናሆሜ በእግር እየሄደች ምነው ዳጊ እኮ የምሸኝሽ መስሎኝ ነበር በመኪና ለምን በእግርሽ? አይ እኔም በእግር መሄድ ፈልጌ ነው ለዛ ነው ብላ ነገረችው። እና ታዲያ ለምን እራት አልገብስ? እራት ምን ወደ ነገርሽ? አይ በጭራሽ አልፈልግም፣ ነገ እኮ በጠዋት ነው የምንሄደው። ስለዚህ ገብተህ ረፍት ብታረግ ይሻላል አንተ። እኔ ግን መጠጣት አምሮኛል እያልን አሁን እባክህ ወደ ራስህ ተመለስ። ስለመጠጥ ነው የምታወራው፣ ከመጠጥ አልነበረም እንዴ? ስለዚህ ወደ ራስህ ተመለሰው እያለ ነበር ዳጊ። አቶ ለኩን ሰሞኑን እንግዲህ የዳጊን አባት ስለገደለ ጥሩ ስሜት ላይ አይደለም፣ ጭንቀትና ድካምነት እየተሰማው ነው። ዳጊ እያቀፈውና ጥሩ ስሜት እንዲሰማ እያደረገ ነበር። እርሱ ጥሩ ሰው እንደነበረው እንደውም እባክዎትን እንደዚህ አይሆኑ፣ ወደ ራስዎት ይመለሱ፣ ለምን ለተወሰነ ጊዜ የሆነ ቦታ ሄዶ እረፍት አይወስዱም እያላቸው ነበረ ማለት ነው። ነገር ግን ከዛ እያቀፈ እያሳቅፈው ነበር። ያንን ዝናሽ ተደብቃ እያያቻቸው ነበር። በጣም ተቀራረቡ። አባቱ ስለገደለበት አዝነቴን እየሰማው ከሱ ጎን ለመሆን ይፈልግ ነበር እና ዝናሽ ተደብቃ እያያቸው ነበር ማለት ነው። እነሱ መዋደዳቸውና መቀራረባቸው እሷ ግን እጅግ አስደስቶታል ማለት ነው። እንግዲህ እምራ በጣም አበደች። ናሆም መጠጥ ቤት እንዳለ እየነገራት ነበር። እባክህ በጊዜ ገብተህ እረፍት አድርገው፣ ነገር እኮ በጠዋት ነው የምንሄደው እያለችው ነበር። ናሆሜ ደውላ ማለት ነው። እሺ አታስቢ በጊዜ ይገባለሁ እያለች ነበር። እንግዲህ ሚሜና ኤልሚ ደግሞ እዚህ እየጠጡ ነበር። ስክር ብላለች እና የምታወራው ነገር ራሱ አታውቅም። እንደ አጋጣሚ መጸዳጃ ቤት ስትሄድ እንደ አጋጣሚ ከወንድሟ ጋር ይገናኛሉ ፊት ለፊት። ከዛ እሷም ንዴቷ በወደ ያሶቹን በሙሉ ሲጃራ ልታጨስ ስትል እጅ ከፍንጅ ይሳታል ማለት ነው። ቆይ አንቺ እብድ ነሽ እንስበይ ለውጭ ከዚህ ብሎ ጎትቶት ያስወጣታል። እንደ አጋጣሚ የሚመጣና ተንጂ ወንድምሽ እኮ ነው፣ ታላቅሽ ነው፣ ማክበር አለብሽ፣ አብረሽ መሄድ አለብሽ፣ ዝም ብለህ አንተ አታስመስል አንተ ራስህ እያለ አሁን ውጭ ከዚህ እንዳለን እናቴን ነብሰ ገዳይ